አርዕስተ ዜና። በአዲስ አበባ በቴዲ ዘፈን ምክንያት አፈሳ መጀመሩ እየተዘገበ ይገኛል። በዚህ ጉዳይ ላይ እጅግ ልዩ ሰበር መረጃ ይዘናል። ህወሓት የትግራይ ጊዜያዊ አስተዳደር አመራሮችን ውሳኔ ሰጪነት ሚና በመገደብ ኃይሉን አጠናክሮ ወደ አዲስ ወታደራዊ ግጭት ለማምራት የሚያስችለውን ሚስጥራዊ ግምገማ ውሳኔ ማሳለፉን ታማኝ የመረጃ ምንጮች አጋለጡም። በጅግጅጋ ሞያሌና ሐዋሳ በአንድ ሳምንት ብቻ ከ214 ሚሊዮን ብር በላይ የሚገመት የኮንትሮባንድ ዕቃዎች መያዙን የጉምሩክ ኮሚሽን አስታውቋል። ውድ ቤተሰቦቻችን እስከ ፍጻሜው ከኛ ጋር ከሆናችሁ እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ ሚዛናዊና ታማኒ መረጃዎችን በየዕለቱ ያደርሳችኋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። ህወሓት የትግራይ ጊዜያዊ አስተዳደር አመራሮችን የውሳኔ ሰጪነት ሚና በመገደብ ኃይሉን አጠናክሮ ወደ አዲስ ወታደራዊ ግጭት ለማምራት የሚያስችለውን ሚስጥራዊ ግምገማ ውሳኔ ማሳለፉን ታማኝ የውስጥ ምንጮች አጋለጡም። በሚስጥር የደረሰን መረጃ እንደሚያመላክተው ከቀናት በፊት የተጀመረውን የሪፖርት ውሳኔ ግምገማ ተከትሎ በአክሱም ከተማ ሌተናል ጄኔራል ታደሰ ወረደ እና ሌሎች የጊዜያዊ አስተዳደሩ ከፍተኛ ባለስልጣናት በተገኙበት ወሳኝ ስብሰባ እንደሚካሄድ ታውቋል። ሾልኮ የወጣው መረጃ እንደሚያመላክተው ህወሓት ከዚህ ቀደም በአቶ ጌታቸው ረዳና በሌተናል ጄኔራል ጻድቃን ገብረትንሳኤ ላይ የወሰደውን የማግለል እርምጃ በጄኔራል ታደሰ ወረደ ካቢኔ ላይ ላለማድገም ወስኗል። የሆነበት ዋነኛው ምክንያት ተጨማሪ መከፋፈል ከተፈጠረ እስከ ዳያስፖራ ድረስ ያለውን ኃይል ሚዛን እንደሚያዛባ በመገንዘቡ ነው። በመሆኑም ፓርቲው የነታደሰ ወረደን አስተዳደር ሙሉ በሙሉ ከማግለል ይልቅ በፓርቲው መዋቅር ውስጥ በማስገባት የውሳኔ ሰጪነት አቅማቸውን ዝቅ ለማድረግና ለመገደብ ስትራቴጂካዊ እቅድ ነድፈዋል። በዚህም መሰረት ጊዜያዊ አስተዳደሩ የፓርቲውን ትዕዛዝ ብቻ አስፈጻሚ ሆኖ እንዲቀጥል ይገደዳል ነው የተባለው። ከዚህ ጋር ተያይዞ ህወሓት በፌዴራሉ መንግስት በኤርትራ እንዲሁም በሌሎች ክልሎች በተለያዩ አካባቢዎች ከሚንቀሳቀሱ ታጣቂዎች ጋር ያለውን ግንኙነትና የወደፊት የትጥቅ ትግል አቅጣጫን በጥልቀት መገምገሙ ተገልጿል። የዚህ የኃይል ማሰባሰብና የአስተዳደር መዋቅሩን የመጠንፈግ ዋነኛና የመጨረሻ ግብ በድጋሚ ወደ ጦርነት ለመግባትና የፌዴራል መንግስቱን ኃይል ለመጣል ታቅዶ የተዘጋጀ መሆኑን መረጃው ያመላክታል። ይህ በአክሱም የተደረገው ስብሰባ ህወሓት በቀጠናው አዲስ ወታደራዊና ፖለቲካዊ ቀውስ ሊፈጥር የሚችልበትን ምዕራፍ በይፋ የሚከፍትበት እንደሚሆን ተገምቷል። እንደ ዘገባው ከሆነ ህወሓት የብልጽግና መንግስት ምርጫ ከማድረጉ በፊት በሌሎች ክልሎች ከሚንቀሳቀሱ ታጣቂዎች ጋር በመተባበር ውጊያ ለማድረግ እቅድ አስቀምጧል። የስምረት ፓርቲ ስራ አስፈጻሚ ኮሚቴ አባል እና የሚዲያና ኮሙኒኬሽን ኃላፊ የሆኑት ታጋይ ብርሃኑ ገብረየሱስም መግለጫውን የኋላ ቀር ቡድን ተጠያቂነትን በእብደት ውሳኔ ሊደበቅ አይችልም በማለት ጀምረዋል። ኃላፊው አክለውም ይህ ቡድን የትግራይን ሉዓላዊ ድንበሮችን የማስከበርም ሆነ የተፈናቀሉ ወገኖችን የመመለስ ምንም አይነት ህዝባዊ አጀንዳ እንደሌለው ገልጸው የቡድኑ የዕለት ተዕለት ተግባር ከተጠያቂነት የሚያመልጥበትን መንገድ መፈለግ ብቻ መሆኑን አስምረውበታል። ህወሓት በህግ የተሻረም በፖለቲካ መስክ ወድቆ የተሸነፈና የህዝብ ተቀባይነትን ያጣም ግልጽ ርዕዮተ ዓለም የሌለው የወጣቶችን ደም የጠጣና በጦርነት ብቻ ስልጣን ላይ ለመቆየት የሚፈልግ ሲሉ በጽኑ ኮንነውታል። ታጋይ ብርሃነ በመግለጫቸው ሌተናል ጄኔራል ታደሰ ወረደንም አልዘነጉም። በክልሉ ተጀምሮ የነበረው ተስፋ ሰጪ የለውጥ ጭላንጭል የዘጋውና የህወሓትን ቀንበር ያወጣው ሌተናል ጄኔራል ታደሰ ወረደ መሆኑን በማስታወስ አሁንም ከዚህ ቀደም በፈጸሙት ጥፋት ልክ በድጋሚ ስህተት ሊሰሩ እንደሚችሉ አስጠንቅቋል። በቀጣይም ጄኔራል ታደሰ ወረደና የሚመሩት ጊዜያዊ አስተዳደር በአስቸኳይ ሊወሰድባቸው የሚገቡ አፋጣኝ እርምጃዎችን በምክረ ሐሳብነት መልክ አቅርበዋል። እንደ ኃላፊው ገለጻ ጊዜያዊ አስተዳደሩ የትግራይን ሰራዊት ከኋላ ቀር ቡድኖችንና ከማንኛውም የፖለቲካ እንቅስቃሴ ሙሉ በሙሉ እንዲርቅ ማድረግ ይጠበቅበታል። በተጨማሪም አሁን ላይ ያለው የህወሓት ካቢኔን በማፍረስ ሁሉንም የትግራይ ተወላጆችና የፖለቲካ ኃይሎችን ያሳተፈ መንግስት በአስቸኳይ ሊቋቋም እንደሚገባ አሳስበዋል።
ከክረምት መግባት በፊት የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱ ተግባራዊ እንቅስቃሴ መጀመር፣ የህወሓት ቡድን የጀመረውን እኩይ እንቅስቃሴ በአፋጣኝ በሚዲያ ለህዝብ ይፋ ማድረግ እንዲሁም ከፌዴራሉ መንግስት ጋር ያለውን ግንኙነት በማጠናከር ወደ ሰላማዊ መስተጋብር መመለስ ተቀዳሚ ተግባራት ሊሆኑ እንደሚገባ አመላክተዋል። እነዚህ ተግባራትን በማከናወን በትግራይ ክልል ውስጥ ዴሞክራሲያዊና ሁሉንም ያሳተፈ ምርጫ ለማካሄድ የሚያስችል ምቹ ሁኔታ መፍጠር የጊዜያዊ አስተዳደሩ ዋነኛ ግዴታ መሆኑን ያብራሩት ኃላፊው በመጨረሻም የትግራይን ህዝብ ደህንነትና ሰላም ለማስጠበቅ ሲባል ጊዜያዊ አስተዳደሩ በማንኛውም ሁኔታ የጦርነት አማራጭን እንዳይቀበል አበክረው መክረዋል። የኢራን እስላማዊ አብዮታዊ ዘብ ባወጣው አዲስ መመሪያ የሆርሙዝ ባህር ሰርጥ ቁጥጥር ወደ ቀደመ ሁኔታው ተመልሷል ሲል የሰርጡን በድጋሚ መዘጋት አስታውቋል። እንደ ኢትዮጵያ ባሉ በገቢ ምርቶች ላይ ጥገኛ የሆኑ ኢኮኖሚ ባላቸው ሀገራት ላይ በቀጥታ ተጽዕኖ የሚያሳድረውን ዓለም አቀፍ አቅርቦት ሰንሰለት ተጋላጭነት በድጋሚ የሚያመላክት ነው። በዚህ ወሳኝ ኃይልና አላቂ ዕቃዎች ማመላለሻ መስመር ላይ ከአንድ ወር በላይ የዘለለው መስተጓጎል የጭነትና የነዳጅ ዋጋ እንዲጨምር፣ የውጭ ምንዛሬ ክምችት እንዲዳከምና በዓለም ዙሪያ የሚገኙ ሀገራት የማዳበሪያ አቅርቦት በከፍተኛ ሁኔታ እንዲስተጓጎል አድርጓል። እነዚህ አደጋዎች ከኢትዮጵያ የምግብ ዋስትናና ከዋጋ ግሽበት ስጋትን እንዲሁም ሀገሪቱ በምግብ ራሷን የመቻል የረጅም ጊዜ ምኞት ቀጥተኛ ፈተና የሚጋፈጡ ናቸው። በጅግጅጋ ሞያሌና ሐዋሳ በአንድ ሳምንት ብቻ ከ214 ሚሊዮን ብር በላይ የሚገመት የኮንትሮባንድ ዕቃዎች መያዙን የጉምሩክ ኮሚሽን አስታወቀ። ከሚያዝያ 1 እስከ 7 ቀን 2018 ባደረገው ክትትል ከ214 ሚሊዮን ብር በላይ የሚገመት የገቢና የወጪ ኮንትሮባንድ ዕቃዎችን በቁጥጥር ስር መዋሉን የጉምሩክ ኮሚሽን አስታውቋል። ኮሚሽኑ ሚያዝያ 9 ቀን 2018 ባወጣው መግለጫ በተጠቀሰው ሳምንት ውስጥ ብቻ 205 ሚሊዮን ብር የሚገመት የገቢ ኮንትሮባንድ እንዲሁም 8.5 ሚሊዮን ብር የሚገመት የወጪ ዕቃዎችን በቁጥጥር ስር ውለዋል። እነዚህ ህገወጥ ዕቃዎች የተያዙት በጅግጅጋ በሞያሌና በሐዋሳ የጉምሩክ ቅርንጫፍ ጽህፈት ቤቶች መሆኑን ኮሚሽኑ ገልጿል። በቁጥጥር ስር ከዋሉት ዕቃዎች መካከልም አዲስና ልባሽ ጨርቆች፣ ኤሌክትሮኒክሶች፣ የግብርና ምርቶች፣ የተሽከርካሪ መለዋወጫዎች፣ የመዋቢያ ዕቃዎች፣ ጫት፣ አደንዛዥ እጾችና መድኃኒቶች ይገኙበታል። በተጨማሪም ማዕድናት፣ ነዳጅና የቁም እንስሳት እንዲሁም የተለያዩ የውጭ ሀገር ገንዘቦች መያዛቸውን ኮሚሽኑ ገልጿል። የኮንትሮባንድ ዕቃዎች ሊያዙ የቻሉት በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና በህብረተሰቡ የተቀናጀ ትብብር በተደረገ ፍተሻና ጥቆማ መሆኑን መግለጫው ገልጾ ከዚህ ህገወጥ ተግባር ጋር በተያያዘ 10 ተጠርጣሪዎችና 7 ተሽከርካሪዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል ብለዋል። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ዘፈን መውጣትን ተከትሎ ከሚያዝያ 8 2018 ምሽት ጀምሮ የመንግስት የጸጥታ አካላት ባደረጉት አሰሳ የፊታችን ግንቦት ወር የሚካሄደውን ምርጫ ለማስተጓጎል አዲሱን ዘፈን እንደ አመጽ መቀስቀሻ ተጠቅመውበታል በሚል በርካታ ወጣቶች መታሰራቸውን ለማወቅ ችለናል ሲል መሰረት ሚዲያ ዘገበ። በከተማዋ ውስጥ በሚገኙ የፖሊስ ጣቢያዎች ምን ያህል ተጠርጣሪዎች እንዳሉ እርግጠኛ ባልሆንም በፌዴራል ወንጀል ምርመራ ቢሮ ስር ባለው የምርመራ ክፍል ውስጥ 80 ወጣቶች ታስረዋልም ብሏል። በአዲስ አበባ ፖሊስ በተለምዶ 7ኛ ፖሊስ ጣቢያ ደግሞ 25 ወጣቶች በድምሩ 105 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን አክሏል። አብዛኛዎቹ በቅርብ እንደሚለቀቁ ተስፋ አለኝ ያሉትም አንድ የምርመራ ቡድን አባል ደግሞ ዘፈኑን ለአመጽ መቀስቀሻነት ለማዋል ሞክራቸዋል እንጂ መንግስት ከዘፈኑ ጋር ምንም ችግር የለውም ብለዋል ሲል ለሚዲያው መግለጻቸው ነው መሰረት ሚዲያ የገለጸው።
በቁጥጥር ስር ያሉት አብዛኛዎቹ ታዳጊዎችና ወጣቶች ናቸው ያሉት ጠቋሚው በዘፈን ስም ለአመፅ ተነሱ እያሉ መቀስቀስ ወንጀል መሆኑን ገና ያልተረዱ ልጆች የፈጸሙት ድርጊት ነው ብለዋል። በዛሬው ዕለት በአዲስ አበባና በሸገር ከተማ በርካታ ወጣቶች እንደታፈሱ በርካታ መረጃዎች ለሚዲያው ደርሷል ሲልም ዘግቧል። ከቴዲ አፍሮ ሙዚቃ ጋር በተያያዘም የህዝብ አመጽ እንዳይነሳ በመፍራት ነው የወሰዷቸው ያሉ ሲሆን ጎሮ አካባቢ የሚኖረው አጎቴን ቤቱን ሰብረው ገብተው ነው ይዘውት የሄዱት፣ ሜክሲኮ አካባቢ ነው ያሰሯቸው በማለት አንድ የከተማዋ ነዋሪ ነግረውኛል ሲል ዘገባው ያትታል። በተያያዘ ዜና የቴዎድሮስ ካሳሁን ዘፈን ትናንት ከወጣበት ዕለት ጀምሮ በከተማዋ ባልተለመደ መልኩ ረዘም ያለ ፍተሻ ሲካሄድ ማደሩን የመሰረት ሚዲያ ምንጮች ጠቁመውኛል ሲል ዘግቧል። ክቡራን ቤተሰቦቻችን ወደ ቢዝነስ ዘገባችን እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 153 ብር እየተመነዘረ ነው። የአውሮፓ ዩሮ 181 ብር ከ9 ሳንቲም፣ ፓውንድ ስተርሊንግ 209 ብር ከ2 ሳንቲም፣ የስዊዝ ፍራንክ 198 ብር ከ6 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ የሳውዲ ሪያል 43 ብር ከ4 ሳንቲም እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 153 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ2 ሳንቲም፣ የአውሮፓ ዩሮ 182 ብር፣ የስዊዝ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ የሳውዲ ሪያል 43 ብር ከ7 ሳንቲም፣ የቻይና ዩዋን 22 ብር ከ2 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 153 ብር ከ4 ሳንቲም ይመነዘራል። ፓውንድ 207 ብር እንዲሁም የአውሮፓ ዩሮ 182 ብር ከ8 ሳንቲም በዛሬው ዕለት እየተመነዘረ ነው። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና